መወድስ ቅኔ ዘረፋ ዘዘመነ ጽጌ ወልደ ማርያም ውርዙ አመይነግድ ለምስያጥ ዘግብፅ ምነ ምስያጥ ዘሳሌም ዘምስለ ስንቁ ብዙ ወምስለ ዘዮሴፍ ላህም ፈያት ሃጥዎ ወኤረከው ዘሆረ አሰረ ፍኖቱ ዘዓለም ምድምም ስመሆረ ወነገደ በውእቱ ኮክ ዘባነ ሰሎሜ ወማርያም ለዓለም ወለዓለመ ዓለም ደክመሂ መንፈቀፍና እንተ ፍጥረቱ ድኩም ዮሳ መስተገብር ነጋዲያ አይዱግ ዘበለዓም ነጋዲያ አይዱግ ዘበለዓም ሃለፍተ ፍኖት ወጽንፍ ሃለፍተ ፍኖት ወሃቅል ወሃለፍተ ድህር ወቅድም እስመ ሃደግዎ ለውእቱ እንዘላዕለ ኮክሂ ይነውም እንዘላዕለ እምኒ ይነውም ባለስኬ። ይህንን ደግሞ በአማርኛ እንፈተዋለን። እንግዲህ ወልደ ማርያም ነጋዴ ወልደ ማርያም ጎልማሳ ከሳሌም ገበያ ወደ ግብፅ ገበያ በሚሄድበት ጊዜ ከስንቁ ከብዙ ስንቁ ጋራና ከዮሴፍ ላህም ጋራና ከስንቁ ብዙ ከሳሌም ገበያ ወደ ግብፅ ገበያ በሚሄድበት ጊዜ ወንበዴዎች አላገኙትም። ወኢረከው እንዲሁም ደግሞ የዓለም የሚያስደናቅ መንገዱ የመንገዱ አሰር የሄደበት አሰሩን ዱካውን አላገኝቱም። እንዴት? እሱ በአለት በማርያምና ሰሎሜ ጀርባ አለት ፈጽሞ ሄደዋልና አላገኝቱም። ዱኳንም አጡትም፣ ዱኳንም አላገኙትም። ለምን? እንግዲህ አንዳንድ ወንበዴዎች ያ እየተከተሉ ይሄዱትና ይጠፋቸዋል። እሱ ስንቁን ይዞ እንደገና ከዮሴፍ ላህም እየነዳ ማለት ነው። ያ አልተገኘም። እንዴት? በአለት ላይ ነው የሚሄደ። አለት ከሄደ የረገጠውን ቦታ አይታወቅምና ምንም አላገኙቱ ወንበዴዎቹም በአለት ላይ ሄደዋልና። ወልደ ማርያም ደግሞ ወንበዴዎች አላገኙቱም ማለት መከራ አላገኘውም፣ እነሱ አላገኙቱም። በሶሎሜና በማርያም ጀርባ ታዝሎ ወርደዋልና ምንም አላገኙትም ወልደ ማርያም ኢየሱስ ክርስቶስን። እንዲሁም ከፋለ ዓለም ደግሞ ደክመሂ መንፈቀፍና አንተ ፍጥረቱ ድኩም ዮሳ መስተገብር ነጋዲ አይዱግ ዘበለዓም የበለዓም አህዮችን የሚነግድ ነጋጅ የሆነ ገበሬ ዮሳ ደግሞ ፍጥረቱ ደካማ የሆነ ዮሳ ገበሬ በመንገድ ተኩል ደከመ። እንዴት? በኋላና በፊት ያዮች የሆኑ የበረሃና የመንገድ አላፊዎች እሱን ከመንገድ ላይ ተኝቶ ትተውታልና ነው። ለሰሙ ምንድን ነው? አንዳንድ ነገዴ አህያን የሚነዳ እንግዲህ እሱም በመንገድ ደከመ፣ በቃ ተኝቶ ተውት። እዛ መንገድ በፊቱም በኋላም የሚሄዱ ሰዎች እዛ መንገድ ላይ ተኝቶ ተውት፣ ደከመ ማለት ነው። ይህ ለሰም ነው። ለወርቅ ደግሞ ዮሳያው እመቤታችን ቅድስት ድንግል ማርያምን ስላስደነገጣት ድንጋይ ተተርሶ ቀረ የሚል ታሪክ ስላለ በዛ ነው። ስለዚህ ይህ ነው ቅኔ ሰምና ወርቅ የሚባለው። እንዲህ ነው ወንድሞቼ፣ እንድን አድርጋችሁ ቁጠሩ።